ተረጋጋ ዳጊ፣ አትናደድ። ተደብቄም ቢሆን አገኛለሁ እና ደግሞ ምን ናፍቀኛል። ምን ያሳፈርሻል? እኔም እኮ ናፍቀሽኛል። እብድ ብሌን ዛሬው ነው መታረቅ አለብን። በቀላሉ ግን እሺ ትለኛለች? እሱማ አትልህም። እንግዲህ ደጋግመህ ትሞክራለህ። ዋናው ነገር የነገርኩህን ብቻ ነገራት። ብሌን አንቺ በጣም ጥሩ ሰው ነሽ፣ ግን በዙሪያሽ በጣም ብዙ መጥፎ ሰዎች አሉ። ተጠንቀቂ። አልገባኝም። ስለማን ነው ያወራለው? ስለ ቃል፣ ስለ ሰላም እና ደግሞ ስለ ዳግም። ስለ ዳግም? ዳግም ምን አረገ? ሰላም፣ ቃል፣ በኃይሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አዎ፣ ላንቺም እውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። ያልሽው አይነት ሰው እንዳልሆንኩ ታውቂያለሽ ነበር ነው። አሁን ደግሞ ገደል እንደሆንኩ አውቄ። አይደለሁም ነህ ልታሸኛት ሞክር። እቅዴ ሰርቷል ማለት ነው። ይሄን ያክል ያወራው አንተ አታደርገውም ብዬ ስላሰብኩኝ እንጂ ምክንያትን ለመስማት አይደለም። የትኛውም ምክንያት ሰውን ለመግደል በቂ አይደለም። ቢገባሽ ለሰላም ብዬ ነው። ጭራሽ በሷ ማሰብ ጀመርክ? ሰላም ሳታገፍትራት ነው የሞተችው። ካላመንሽኝ ራሷን መጠየቅ ትችያለሽ። አልማዝን እንደገደላችኋት አውቄያለሁ። ዛሬ ከባህሉ ጋር ብር እንዲያስገባልኝ ተቀጣጥረን ነበር። እሱ ግን ስልኩን አጥፍቶ በዛው ጠፋ። በዚህ መንገድ የሚገላገለኝ መስሎት ከሆነ ተሳስቷል። አውቆ እኮ ዘግቶት አይደለም። ምን መሰለሽ አልማዝ በኃይሉ ታስሯል። ኧረ እባክሽ አሁን እንደዛ የምትይው? ይኸውልሽ ስሚኝ፣ እስከ ነገ ድረስ 200 ሺህ ብር ካላመጣ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። እንደሱማ አይሆንም። እያወቅሽ ትሰሚኛለሽ? ከስምምነታችን የወጣው እሱ ነው። እኔም ማላውቀው ቦታ ተደብቄያለሁ፣ እሱ ስልኩን ያጠፋል። ይኸውልሽ ንገሪው እሺ። እስከ ነገ ድረስ ካላስገባልኝ መጥቼ ሰላም ነው ያታለሁ። በዛውም በጣም ብዙ መነግራት ነገር አለ። እባክሽ ለልጄ እስቲ ለፖሊስ አታውቂ። የሰው ነፍስ እንዳጠፋችሁ ያወቅኩኝ ዝም ማለት አልችልም። ሄሎ፣ ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ? ብሌን እዚህ ጋር አልማዝ በህይወት እንዳለች አታውቅምና እሷ የወሰነችው ውሳኔ በጣም ትክክል ነው ማለት ነው። እውነትም እዛ ጋር አልማዝ ሞታ ተቀብራ ቢሆንና እሷ ደግሞ ይሄንን ወንጀል ሰምታ ዝም ብትል ሌላ ጊዜ ይሄ ወንጀል መጋለጡ አይቀርም። ያኔ ደግሞ አንቺም የወንጀል ተባባሪ ነሽ፣ ወንጀል ደብቀሻል በሚለው እኔም መጠየቄ አይቀርም በሚለው አሁን ላይ ትክክለኛው ውሳኔ እየወሰነች ያለችውና ይሄንን እዚህ ጋር እየሰማችው ለፖሊሶች እየጠቆመች ያለችው ማለት ነው። በእርግጥ አልማዝ በህይወት እንዳለች የማያውቁት እሷ ሰላምና ዳግም ብቻ ናቸው ማለት ነው። ይሄንን ነገር ደግሞ ያደረጉት ቃልና ሳሚ ማለት ነው። እዛ ጋር ዳግምና ብሌን እንዲጣሉ ስለፈለጉ ነው። እናም ደግሞ በስተመጨረሻ የነሱ ሐሳብ እየተሳካላቸው ይመስላል ማለት ነው። ዳግም ስለዚህ ጉዳይ አንድም ቀን ለብሌን ነግሯት አያውቅም። ብሌን ደግሞ እንዴት እንዲታረጋላችሁ እዛ ጋር ሰላም ገፍትራ ብትገላት ራሱ እንዴት ከነሱ ጋር ተባብረ ይሄንን ነገር አስክሬኑ ወስዳችሁ ተቀብራላችሁ በሚለው ዳግም ላይ ተቀይማለች ማለት ነው። እናም ደግሞ ዳግም እዛ ጋር አንድ የጠየቃት ጥያቄ አለ። ሰላም ስለሆነች ነው እዛ ጋር ድንገት ስትገፈትራት ነው ህይወቷ ያለፈው። ለሰላም ብዬ ነው ይሄንን ነገር ያደረኩት፣ አንቺ በቦታው ብትሆኚ ምን ታደርጊ ነበር ብሎ ብሌንን ጠይቋታል ማለት ነው። ብሌን ደግሞ እዛ በቦታው ብትሆን ኖሮ ምን ማድረግ እንደምትችል እኛም በስተመጨረሻ ላይ አሁን አይተናል ማለት ነው። ይሄንን ነገር ለህግ አካል እንደምታሳውቅ ግልጽ ነው ማለት ነው። በእርግጥ ይሄ ነገር ይሄ ወንጀል እውነት ተሰርቶ ቢሆን ኖሮ አሁን ላይ ሰላም እያሰበችው እንደሆነ መቼም ለዘላለም ተዳፍኖ አይቀርምና ሰላምም እዛ ጋር ሄዳ እጇን ብትሰጥና ይሄንን ነገር ለህግ አካል ብታሳውቅ ይሻል ነበር ማለት ነው። አሁን ላይ ሰላም አልማዝ በህይወት እንዳለች ምንም የምታውቀው ነገር የለምና አሁን ደግሞ እዚህ ጋር ብሌን አልማዝን ገለሽ እንደቀበርሻት አውቅ ያለው በሚለው ምናልባትም እንደ በፊቱ ጤናዋ መልሶ ሊናጋ ይችላል ወይ ደግሞ እንደ በፊቱም ልታብድ ትችላለች ማለት ነው። አሁን ላይ ቃልና ሳሚ አንድ ላይ ሆኖ ጫወታውን እየተጫወቱ ያለ ይመስላል ማለት ነው። እነሱ እዛ ጋር ያሰቡትን ነገር ይሄንን ነገር አያሳካልንም በሚለው በኃይሉን ከመንገዳቸው ላይ ዞር አድርጓል ማለት ነው። በኃይሉ ግን እንዴት የታሰረው የሚለውን ነገር ባለፈው አውርተን ነበር። ወይ ሳሚ ወይ ደግሞ ቃል ትሆናለች ብለን ገምተን ነበር። እዚህ ጋር ቃል እንዳሳሰረችው እርግጠኛ ሆነናል። እሷም ተናግራለች ማለት ነው። ያሳሰረችው ደግሞ ባለፈው እጇ በገባው ፍሌሽ ነበር ማለት ነው። እዛ ፍሌሽ ላይ በኃይሉ የሰራችው ብዙ ወንጀሎችን የሚያሳይ ፋይል ነበረ። የኃይሉ ብቻ ሳይሆን ደግሞ የሳሚ ወንጀሎችም እዛ ፍሌሽ ላይ ያሉና ቃል ደግሞ አሁን ላይ ሳሚ ያስፈልገኛል በሚል
ነው የበኃይሉን ፋይል ብቻ አውጥታ ለፖሊሶቹ የሰጠችና በኃይሉ እስር ቤት እንዲገባ ያደረገችው ማለት ነው። ምናልባትም በኃይሉ ከዚህ በኋላ ከእስር ቤት ላይወጣም ይችላል። ግን ደግሞ በአንዳች ነገር ወይ ደግሞ በሆነ መንገድ እዛ ጋር ያለውን ነገር አጭበርብሮ ከወጣ ነው እንጂ ከእስር ቤት የሚወጣ አይመስልም ማለት ነው። ፍርድ ቤት ሁላ ሊቀርብ እንደሚችል ነው ሰላም የተናገረችውና በዋስ ራሱ ሊፈታ እንደማይችል ተናግራለች ማለት ነው። ያ ማለት በኃይሉ የሰራ ወንጀል በጣም ከባድ ስለሆነ ከዚህ ከወጣ አንዳንድ ማስረጃዎችን ያጠፋል በሚል ነው እዛ ጋም የዋስ መፍቱ ተነፍቆ እዛ ጋር እንዲቀመጥ ወይ ደግሞ እስር ቤት እንዲቆይ እየተደረገ ያለው ማለት ነው። እውነት በኃይሉ ከእስር ቤት ቢወጣ ምንድነው የሚፈጠረው ብለን ስናይ በኃይሉ እዛ ጋር ቃል እንዳሳሰረችው አውቋል፣ ተረድቷል ማለት ነው። ከዚህ በፊት ፍሌሹን እሷ ነበረች የሰጠችው። ብሌን ግቢ ውስጥ ጥላ ነበር ፍሌሹን ግቢ ውስጥ ወድቆን ያገኘው ብላ ለበኃይሉ ሰጥታ ነበር። ያኔ ደግሞ ፍሌሹ ላይ ያለውን ፋይል ኮፒ አድርጋ እንደወሰደች አውቋል። እናም ደግሞ ያንን ፋይል ነው ለፖሊሶች ሰጥታ ያሳሰረችኝ በሚለው አሁን ላይ እርግጠኛ ሆኖ እኔ ከዛች ከደህንነት አውጥቻት ለዚህ ደረጃ አብቅቻት እሷ እንዴት ነው እንደዚህ የምታደርገኝ በሚለው አሁን ላይ ቃል ላይ ተናዷል ማለት ነው። ከዛ እስር ቤት በአንዳች ነገር ወይ አጭበርብሮ ወይ ደግሞ የዋስ መብቱ ተጠብቆለት ቢወጣ ራሱ ቀጣይ እርምጃው የሚሆነው ቃልን ማጥፋት ነው ማለት ነው። ቃል ደግሞ የምትፈልገውን ነገር ካገኘች በኋላ እዚህ ጋር ሳሚ አግዟት እሷ የምትፈልገውን ነገር በእጇ ካስገባላት በኋላ ቀጣይ እርምጃዋ ደግሞ የሳሚን ፋይል አውጥታ ሳሚ እስር ቤት እንዲገባ ማድረግ ነው ማለት ነው። አሁን ላይ እሷ በጣም ደስተኛ ሆናለች። ሁሉም ነገር እንዳሰብኩት እየሄደልኝ ነው፣ በኃይሉ ታስሮልኛል፣ እዚህ ጋር ደግሞ ብሌንና ዳግም ተጣልቶልኛል የሚለው ነገር በጣም አስደስቷት ሳለ ነው በመሃል አልማዝ ደውላ በኃይሉ ስልኩን ዘግቷል፣ በዚች በሁለት ቀን ውስጥ 200,000 ብሩን ካላከልኝ ቀጥ ብዬ ሰላም ጋር እመጣለሁ እያለችው ማለት ነው። በእርግጥ እዚህ ጋር ቃል ያቺን 200 ብር ኬትም ፈልጌ እልክላታለሁ እኔ ሰላምን እጠይቃለሁ በሚለው በዚህ ጉዳይ ላይ ከሳሚ ጋር አውርቷል። አሁን ቃል ብሩን አግኝታ ለአልማዝ ባትልክና አልማዝ ደግሞ ቀጥ ብላ ሰላም ጋር ብትመጣ ምንድነው የሚፈጠረው የሚለውን ነገር ስናይ አልማዝ እዛ ጋር የተፈጠረውን ነገር ሁሉ ትነግራታለች። ያኔ እኔ ሞቼ አይደለም ራሴን ስቼ ነበር በኃይሉ ነው እንደዚህ ያደረገው። እናም ደግሞ እቺ አጠገብሽ ያለችው ቃል የምትባል ልጅ ራሱ ያንቺ ትክክለኛ ልጅ አይደለችም፣ እሷም በብር ተገዝታ ነው የመጣችው በሚለው ያለውን ነገር እንዳለ ለሰላም እንደምትነግራት ግልጽ ነው ማለት ነው። ያኔ ደግሞ ቀጣይ እርምጃ የሚሆነው ምናልባት ቃልም እስር ቤት ልትገባ ትችላለች ማለት ነው። በኃይሉም በዛው እስር ቤት ሊቀር ይችላል ማለት ነው። እናም ደግሞ ዳግምና ብሌን ራሱ እንደ በፊቱ ወደ ፍቅራቸው ሊመለሱ ይችላሉ ማለት ነው። ግን ደግሞ ይሄ ነገር እንዲሆን ስለማትፈልግ ቃል ብሩን ኬትም ፈልጋ ትልክላታለች ማለት ነው። እሷ ያለችው እዚህ ጋር ሰላምን እጠይቃታለሁ ነው ያለችው። ሳሚ ግን ሰላምን አስፈራርቶ ይሄንን አንቺ የሰራሽውን ወንጀል ሄጄ ለፖሊሶች እናገራለሁ፣ ለአሁኑ ለጊዜው 200,000 ብር ላኪ ብሎ ሊጠይቃት ነበር። ግን ደግሞ ሲያስቡት እነሱ ካቀዱት እቅድ አንጻር እነሱ ይዘናል ብሎ ከሚያስቡት ማስረጃ አንጻር 200,000 ብር ትንሽ ስለሆነች ነው እዛ ጋር ለዚህ ትልቅ ሚስጥር ለዚህ ትልቅ እቅዳችንማ እቺን ትንሽ ብር አንጠይቅም፣ እኔ ሰላምን እንደምንም ብዬ እጠይቃታለሁ ብላለች። እንዴት አድርጋ ሰላምን አሳምና 200,000 ብር እንደምትቀበላት ባይታወቅም ቃል ያንን ነገር እርግጠኛ ሆናለች ማለት ነው። ግን ደግሞ ጥሩም የሆነው እዛ ጋር እኛም ቢፈጠር ቢከሰት ብለን የምንመኘው ቃል እዚህ ጋር ለአልማዝ የምትልከውን ብር አታ አልማዝ ደግሞ እዚህ መጣ ያለውን እውነታ እንዳለ ብትናገር ይሻል ነበር ማለት ነው። ግን ደግሞ ቃል ብቻ ሳትሆን ሳሚ ራሱ ያ ነገር እንዲሆን አይፈልግም ማለት ነው። ሳሚ ደግሞ ከሌላ ጉዳይ አንጻር ሳይሆን አልማዝ መጣች ማለት ዳግምና ብሌን አንድ ላይ ይታረቃሉ፣ አንድ ላይ ይሆናሉ የሚለውን ነገር ነው የሚያስበው። እሱ እርግጠኛ ሆኗል። እዚህ ጋር ብሌን የኔ ትሆናለች፣ አሁን ላይ ከዳግም ጋር ተጣልታለች፣ እኔ ደግሞ አጋጣሚውን ተጠቅሜ እቀርባታለሁ የሚለውን ነገር እሱ በዛ ነገር እርግጠኛ ሆኗል ማለት ነው። ለዛም ነው በራቸው ላይ ጠብቆ ያንን ሁሉ ነገር ሲነግራት የነበረውና ይቅርታ እንድታደርግለት ራሱ ተቅለስልሶ በአማረ ቃል ቆንጆ በሆነ ቃል እሷን ሲያሳምናት የነበረውና እዛ ጋር ቃልም ሰላምም ዳግምም ጥሩ ሰው አይደሉም፣ አንቺ በጣም ጥሩ ሰው ነች ተጠንቀቂ ብሎ እዚህ ጋር ከቃል ጋር ያቀዱትን አልማዝን ገለው ጫካ ወስዶ ቀብሯል የሚለውን ነገር ይሄንን ሚስጥር ለሷ የነገራት ማለት ነው። በስተመጨረሻም ይሄ ነገር ሰርቶለት ብሌንና ዳግም ተጣልቷል የሚለው ነገር ተሳክቶለት በዚህ መሃል ደግሞ አልማዝ መታለች፣ እውነቱን ተናግራለች።
እናም ዳግምና ብሌን ታርቋል የሚለውን ነገር መስማት ስለማይፈልግ ነው እዛ ጋር ይሄ ነገርማ መሆን የለበትም ወይኔ ብሌንዬ ብሎ ለቃል ተናግሮ ቃልን ያስደነገጣት ማለት ነው። ሌላው ነገር ደግሞ ከዚህ በኋላ የሚከሰተው አሁን በስተመጨረሻ ላይ እንዳየነው ብሌን ለፖሊሶች ደውላ ወንጀሉን ልትጠቁም ነበርና ምናልባት ሀሳቧን ቀይራ ይሄንን ነገር ባትናገርና አይ ተሳስቼ ነው ብላ ወይ ስልኩን ብትዘጋና ይሄንን ነገር ባትናገር ምንድነው የሚፈጠረው ብለን ስናይ እዛ ጋር ሰላም ካሁን በኋላ ብሌንን አታንቋሻትም፣ እንደ በፊቱ አትቆጣትም፣ አትናገራትም ማለት ነው። አሁን ራሱ ብሌን እዚህ ጋር እኔኮ አንቺ የሰራሽን ወንጀል አውቄ ዝም ብያለሁ፣ አንቺ ደግሞ ቃል የዋሸችሽን እዛ ጋር የማይሆን ነገር ስታወራሽ የሷን ቃል አምነሽ እኔ ልቤን የሚሰብር ቃላት ስትናገሪ ነበር ብላት ነበርና ከዚህም በኋላ በምንም ሞራል ሰላም እዛ ጋር ብሌንን አትናገራትም ማለት ነው። እሷ እዚህ ጋር የሰው ህይወት አጥፍታ ብሌን ደግሞ ይሄንን እውነታ እያወቀች ሰላም እዛ ጋር አንቺ ከወንድ ጋር እንዲት ሆኛለሽ ከወንድ ጋር እንዲት ያለሽ የሚለውን ነገር ከዚህም በኋላ አትናገራትም ማለት ነው። ግን ደግሞ እዛ ጋር ብሌን ስታወራ የነበረው ከራሷ ጋር ስትወያይ የነበረው የራሷ ክፍል ውስጥ ሆና ማለት ነው ምንም ነገር ቢሆን እኮ ይሄንን ወንጀል መጠቆም አለብኝ ብላለችና ምናልባትም ልትናገር ትችላለች። በእርግጥ እሷ እዛ ጋር የወሰነችው ውሳኔ በጣም ትክክል ነው። ይሄ ነገር እውነት ቢሆንና አልማዝ እውነት ሞታ ብትቀበር ኖሮ ይሄ ነገር ብሌንንም ስለሚያስጠይቃት ማለት ነው አንቺም ከነሱ እኩል ተባባሪ ነች፣ ስለዚህ ወንጀሉን ለደበቅሽው መቀጣትሽ አይቀርም ስለሚሏት እሷ አሁን እያደረገች ያለችው ትክክለኛው ውሳኔ ነው። ምንም በማታውቀው ነገር ለሰላም ብላ እዛ ጋር ራሷን እስር ቤት ማስገባት ስለማትፈልግ ነው ይሄንን ውሳኔ የወሰነችው ማለት ነው።